ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ገቢን ማስፋት ነው የምናወራው ማለት ነው። እንግዲህ ንግድ ላይ ዋናው የሚያስፈልገው ገቢ ያስፈልገናል። ገቢውን ብቻ ሳይሆን ገቢ መስፋትም አለበት ማለት ነው። ስለዚህ ገቢን ማስፋት የሚያገኙትን ገንዘብ መጨመር ብቻ ነው ማለት ሳይሆን እንዴት ነው የምናሰፋው የሚለው ዛሬ የምንነጋገርበት ነው። ከአፍታ ቆይታ በኋላ እንመለሳለን። እንግዲህ ገቢን ማስፋት ምንድነው? ገቢን ማስፋት ማለት ያው ገንዘብን መጨመር ማለት ነው። ገቢን ለማስፋት ግን መስራት ያለብን ነገሮች አሉ ማለት ነው። ለምሳሌ የደንበኛን ቁጥር መጨመር። ለምሳሌ የደንበኛን ቁጥር እንዴት ነው የምንጨምረው? አዲስ ደንበኛን ማምጣት ሊሆን ይችላል፣ ማስታወቂያን መጠቀም ሊሆን ይችላል። ጥሩ አገልግሎትም መስጠት መቻል አለብን። የተሻለ አገልግሎት ደንበኛው ለሚከፍለው ነገር በቂና ተመጣጣኝ አገልግሎት ይፈልጋል ማለት ነው። ሁለተኛ ደግሞ የምርትና አገልግሎታችንን ጥራት ማሻሻል፣ የበለጠ የተሻለ ሰዎች ወደኛ እንዲሳቡ ለማድረግ የምርትና አገልግሎታችንን ጥራት ማሻሻል አለብን። ጥራት ያለው እቃ ማምጣት፣ የደንበኛ ደግሞ ክብር መስጠት ለደንበኛ ማለት ነው። ሌላው የሽያጭ መጠንም መጨመር። ለምሳሌ የኛ አቅማችን አንድ ኪሎ ከሆነ ገንዘብ ፈልገን 2ም 3ም ኪሎ ማቅረብና ደንበኞች እንዲሰፉ ማድረግ ሌላው የሚያስፈልግ ነው ማለት ነው። እንደዚህ ዋጋችንንም መገምገም ያስፈልጋል። ዋጋችን ምናልባት አካባቢው ካለው ዋጋ በላይ ከሆነ ተመጣጣኝ እንግዲህ ከአካባቢው ዋጋ በላይ ዋጋውን ብቻ አይደለም ማየት ያለብን፣ አቅርቦታችንን ሰርቪሳችንን አንድ አይነት ነው ወይ የሚለውን ነገር ማየት መቻል አለብን። በሰርቪስ ከበለጥናቸው በዋጋ መጨመር ምንም እንትን ላይል ይችላል ማለት ነው። ስለዚህ እነዚህን ነገሮች አገልግሎት አሰጣጣችንንም ኮምፔር ልናደርግ ይገባል ማለት ነው። ማስታወቂያ መስራት፣ በማህበራዊ ሚዲያ በሰዎች እንዲያውቁት ንግድ ድርጅታችን እንዲሁም ማስተዋወቅም ገቢን የሚጨምር ነው። ሌላው ያው አዳዲስ አገልግሎትንም ማምጣት፣ አዳዲስ ከቢዝነሳችን ጋር አብሮ የሚሄድ ወይም ደግሞ ሰዎች የሚፈልጉትን አዲስ ቢዝነስ ክሬት ማድረግ ጥሩ ነው። ሌላው ወጪን መቀነስም፣ እንደው ዝም ብለን የምናወጣው ነገሮች ካሉ ወጪን ለመቀነስ አስፈላጊውን ነገር ማድረግ እንደዚሁ ገቢን ይጨምራል ማለት ነው። ቤተሰቦቼ አመሰግናለሁ። ለዛሬ ይህንን ይመስላል። በሚቀጥለው ጊዜ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።